ክርስቶስ ከመጣ በኋላ እሱ ምን ያደርጋል? ከኛ ምን ይጠበቃል? ከኛ ምን ይፈልጋል? ከክርስቶስ ፊት የተነሳውን ማዕድ አትብላ ብላችሁ እንዴት ትከለክሉኛላችሁ? ድንግልና ስላለ ትታበያለህን? የምትድንበት ይመስልሃልን? ፍሬ የሚሰጥ ዛፍ እያበቀለ እንዴት ነው የሰው ልጅ በዚህ ልክ ድርቀት የመጣው? ስለ ፍቅር ሲሰበክለት ቆይቶ ወዲያው ሂዶ ከወንድሙ ጋራ ወንድሙን የሚያጠምድበትን መንገድ የሚሸርር ሰው በጣም ብዙ ነው ያለው። ሁሉም መጽሐፍ ቅዱስ ይጠቅሳል፣ ሁሉም ይሰብካል፣ ሁሉም ቤተክርስቲያን ይመጣል፣ ሁሉም ነጠላ ይለብሳል። ስለዚህ እዚያ መካከል አሁን ማን ነው ዘይት ያለያዘ? እነዚህ ደናግል እንግዲህ ማንን ነው የሚወክሉት? ደናግል ተብለው የተጠሩት ይችላል። አሁን እኛ አፍሪካውያን ማሰሮ ያለን ይመስለኛል። በቀይ መስቀል በኩል እኮ የማያውቁት ሀገር ሄደው ይሞታሉ ሰዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም እያመንና እየተማጸን የዕለቱ መርሃ ግብራችን እንጀምራለን። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች ምእመናን ወምእመናት በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። ልዑል አምላክ ኃያሉ የፍጥረት ባለቤት እግዚአብሔር በምሕረቱ በቸርነቱ ስለጠበቀን እስከ ሰዓት ድረስ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ እንዳስለመድነው መተናል። ሳምንታዊ መርሃ ግብራችን ይዘን ጉባኤ ኤክሌሲያን ነው እየተመለከታችሁት ያላችሁት። ዛሬ የምናነሳው የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ነው። ስለ 10 ደናግል፣ 5ቱ ጠባባት፣ 5ቱ ደግሞ ሰነፎች ተብለው ስለሚጠሩ ደናግልና እነዚህ በቤተክርስቲያን ምን አይነት ትርጓሜ እንደሚሰጣቸው እሱን በተመለከተ ነው የምናወራው። እንግዲህ ዛሬ ሳምንቱ ገብርኄር ነውና እንግዲህ በዚህ ሳምንት ምን እንደሚነገር በቤተክርስቲያናችን በዛው እግረ መንገዱን እያነሳን እያወቅን እንድንሄድ ነው ይህን ትምህርት ለዛሬ ያነሳ ነው። እንግዲህ ይሄ የምእመናን ሳምንት ተብሎ የሚጠራ ሳምንት ነውና በዚህ ሳምንት ልንማረው የሚገባውን ትምህርት ቤተክርስቲያን ያዘጋጀችውን እሱን እያነሳን እንማራለን። ረድኤተ እግዚአብሔር ከኛም ከእናንተም ጋራ እንዲሆን እንጸልያለን ማለት ነው። የአምላክ እናት እመቤታችን ቅድስት ድንግል ማርያም የኤፍሬምን ጉባኤ የቅዱስ አፈወርቅ ዮሐንስን ጉባኤ እንደባረከች የኛንም ጉባኤ ተባርክልን። እግዚአብሔር ከሁላችንም ጋር ይሁን። ተከታተሉ። እንግዲህ ዛሬ ቀደም ሲል እንደተናገርኩት የምእመናን ሳምንት ነው እና ይሄም እዚህ ላይ የተቀመጠው የምእመናን ታሪክ ነው የተቀመጠው። የሚለው መነሻው ምንድነው? መንግስተ ሰማያት 10 ደናግል ትመስላለች ብሎ ነው። ትመስል መንግስተ ሰማያት 10 ደናግል እነነ ሰማያት ይሆን ወጻለ ቀበላ መራዊ ነው የሚለው። 10 ደናግል አሉ። 5ቱ ሰነፎች ናቸው፣ 5ቱ ደግሞ ልባሞች ናቸው። ልባሞች መብራት ከማሰሮ በማሰሯቸው ዘይት የያዙ ናቸው። ሰነፎቹ ደግሞ ማሰሮ አላቸው ግን ደግሞ ዘይት የሌላቸው ናቸው ተብሎ ነው የተነገረው። ስለነዚህ ነው እንግዲህ ዛሬ ልናወራ የምንችለው ልንነጋገር የምንችለው። እነዚህ ደናግል እንግዲህ ማንን ነው የሚወክሉት? ደናግል ተብለው የተጠሩት ስለምንድን ነው? እንግዲህ ሌላውን ደግሞ እየቀጠልን እናነሳለን። የነሱ ታሪክ ሰፊ ነው፣ ምስጢራዊም ነው። እውነት ለመናገር ያው የመጨረሻውን ዘመንም የሚያሳይ ስለሆነና ክርስቶስ በሚመጣበት ሰዓት ሊሆን ያለውን ነገር በነገራችን ላይ ይሄ ባለፈው ሳምንትም ያነሳ ነው። የክርስቶስ በሚመጣ ጊዜ የሚደረገው ታሪክ በጠቅላላ ከዚህ ጋር አብሮ የሚያያዝ ነው እና ይሄ ከምዕራፍ 24 ጀምሮ እስከ 26 እስከ 25 መጨረሻ ድረስ ያሉት በመጨረሻው ቀን ለፍርድ ሲመጣ እግዚአብሔር ሊያደርጋቸው ያላቸውን ነገሮች ሊያሳዩ የሚችሉ ናቸው። ከነዚያ መካከል ይሄም እንግዲህ ሊጠቀስ የሚችል ነገር ነውና የምእመናንን ታሪክ እዚህ ውስጥ እናገኘዋለን። ያ ማለት የቤተክርስቲያን ታሪክ እዚህ ውስጥ በደንብ ነው የሚያሳየው ወንጌሉና ከሱ አንፃር እስኪ ይሄንን አንዳንድ ማብራሪያዎች እንስጥና ሊቃውንትም እንዴት እንደተረጎሙት ቤተክርስቲያንም እንዴት እንደምታስተምረው ለተመልካቾቻችን እሱን እናቅርብ ዛሬ። መልካም። በእኔ በኩል እንኳን ይሄኛው በአጋጣሚ በብዙ እንትኖች ምናልባት ድግግሞች እንዳይበዛብኝ በዚህ ጉዳይ ላይ ሌላ ቦታም እንዲህ በሆነ አጋጣሚ ስለተነሳ በሌላ ሚዲያ ማለት ነው ይሄ የ5ቱ ደናግል ምናልባት ብዙ ምለው አዲስ ነገር ላይ ኖረኝ ይችላል። ነገር ግን እንደተባለው ቤተክርስቲያን በዚህ በደብረ ዘይት ሳምንት ወይም ጌታችን ኢየሱስ ክርስቶስ ይመጣል ካልን በኋላ የሚቀጥል ነው። ክርስቶስ ከመጣ በኋላ እሱ ምን ያደርጋል? ከኛ ምን ይጠበቃል? ከኛ ምን ይፈልጋል የሚለውን አሁን ዓለምን ተክሎታል። የዓለም ለእግዚአብሔር በለሱ ነው ወይም ደግሞ የበለስ እርሻ ነው እና ፍሬውን ሊቀበል ይመጣል። ስለዚህ እነዚህ 5ቱ ደናግል
በኔ በኩል ምናልባት አንድ ነገር ተናግሮ ወደ ቀጣዩ ገብርኄር ብለን ወደ ምንጠራው ወደ ሳምንቱ ትርጓሜ መንደርደሪያ እንዲሆነን አንዷ ነጥብ ለማንሳት 10 ደናግል አሉ፣ ሙሽራ ይጠብቃሉ። ሙሽራው 10ሩንም አክብሮ ጠርቷቸዋል። ልክ አሁን የቀረ መሰለኝ እንጂ በሀገራችንና በእስራኤል ተመሳሳይ ባህል አለን። የባህልም የእምነትም ትስስር ነው ያለን። ጁዶ ክርስቲያን ስንባል ባህላችንም እስራኤልን የሚመስልበት ጭምር ነው አግባቡ እና ሙሽራ በእስራኤል ልማድ ሌሊት ነበር የሚመጣው። አሁን ያለውን አላውቅም። በሀገራችን በኢትዮጵያም እንደዛ ነው። አንዳንድ አካባቢኛ ባደግንበት ሙሽራ ሌሊት ነው ሙሽሪትን ይዞ የሚመጣ። በፀሐይ ባውላላ እንደዛ አይደለም፣ የለም። አሁን እንኳን ሰዓቱም ወሩም የተምታታ ይመስለኛል። ወሩ ማለቴ ለምሳሌ ነሐሴም ጳጉሜንም መስከረምም ላይ ሰርግ ሊኖር ስለሚችል ያው በደል አይደለም፣ ግን እንዲያው ይሄ መጽሐፍ ቅዱስ ላይ ካለው ምሳሌ አንፃር ለማየት ፈልጌ ነው። እና ሙሽራው የሚመጣ ሌሊት ስለነበረ እንግዲህ በምሳሌ እንዳስተማረን ክርስቶስ ሁሉም አንቀላፉ ነው የሚለው አይደለ? አስሩም ናቸው። ያው ግን ሲያንቀላፉ እነዚህ ልባሞቹ ማሰሮ ይዘዋል፣ ዘይትም ይዘዋል። ማሰሮ ማለት ዘይቱን የሚይዙበት ምን ልንለው እንችላለን? በዚህ ማሰሮ ግልጽ ካልሆነ ማሰሮ ነው፣ ግልጽ ነው። መጽሐፍ ቅዱስም ላይ እንደዛ ስለሆነ የሚለው ሰው አድማጮቻችን ማሰሮ ምንድነው ካሉ ዘይቱ እቃ ነው። ዘይት የሚቀመጥበት እቃ የሚበራው ማብሪያው ማለት ነው። ማብሪያው ነው። ዘይቱ ደግሞ የሚበራው ነው። ምናልባት የምግብ ማጣፈጫው ብቻ እንዳይመስል ዘይት ሲባል እዚህ የሚበራው ነው። ሰነፎቹ ይሄ ማሰሮ ብቻ ይዘዋል፣ ዘይት ግን አልያዙም የሚበራው። ልባሞቹ ግን ሁሉንም ይዘው ተዘጋጅተው ተኝተዋል። እንግዲህ ሁለቱም አንቀላፍተዋል። እንግዲህ እንደተኙ ሙሽራው ሲመጣ ነው አይደለ? እነዚህ ልባሞቹ ልብሳቸው እንደለበሱ ናቸው፣ ተዘጋጅተዋል። መብራታቸውን አብርተው ሙሽራውን አጅበው ጉዞ ላይ ሳሉ ሁለቱም ነው የተኙት። ልባሞቹም ሰነፎቹም አንቀላፍተዋል። ተነሱ የሚለው ድምጽም ከውጭ ነው የመጣው። ለሁሉም የሚሰማ ተቀበሉ የሚለው ድምጽ ከውጭ ነው የመጣላቸው ለሁለቱ። ምንድነው አሁን እዚህ ጋር እንግዲህ አባቶቻችን የሚያስገርሙን በትርጓሜ ልዩነቱ ላይ ነው። ልዩነቱ ማለት ለሁሉም እኩል ጊዜ ነው የተሰጠው፣ እኩል ጊዜ ነው የሰጣቸው ሙሽራው። የዝግጅቱ ጊዜ ተመሳሳይ ነው ለልባሞቹም ለሰነፎቹም። የእንቅልፉ ጊዜም ተመሳሳይ ነው። ሁለቱም እንቅልፍ ይዟቸዋል። ምንም የተለየ ነገር የለም። ግን እነዚህኞቹ ጊዜ ያለን ብለው ማሰሮ ይዘው ዘይት አልያዙም። ሰነፎቹ፣ ልባሞቹ ግን ሁሉን ይዘዋል እና ሙሽራው ሲመጣ እነዚህኞቹ መብራታቸው አብርተው ሙሽራውን አጅበው ሲሄዱ ሰነፎቹ ግን ከዘይታችሁ ዘይት ስጡን አላቸው። ለእናንተና ለኛ የሚበቃ የለም፣ ሁራው ተሳይጣ ሄዳችሁ ግዙ አሏቸው። ሄዱ፣ አላገኙም። ተመልሰው ሲመጡ አንኳኩ። ያው አይጨክንብንም ብለው ስለለመዱት አማን ብለክን እያምረክን እውነት እላችኋለሁ አላውቃችሁም አላቸው ነው። እንግዲህ ይሄ ንባቡ ነው። ምስጢሩስ ምንድነው ያለ እንደሆነ ደግሞ እንግዲህ 10ሩም ደናግል ናቸው፣ ሰነፎቹም ደናግል ናቸው። ይሄ ወንዝ ዳር መቀመጡ ደስ ይላል፣ ግን የሚቀረጹት ትንኞቹ ናቸው። አንዳንዴ የቤተ ክርስቲያን መተርጉማን ምን አሉ? ሁለቱም ደናግል ናቸው፣ ሰነፎቹም ልባሞቹም። ድንግልና ብቻውን ድንግል መሆን ብቻውን የእግዚአብሔርን መንግስት እንደማያወርስ ማሳያ አድርገዋቸዋል። 10ሩ ልባሞች ሁለቱም አላቸው ማለት ዘይቱ ማሰሮ እንደ አንድ፣ ድንግልናው እንደ አንድ። በድንግልና ከሆነ ሁለቱም ድንግል ናቸው፣ ድንግልና አላፈረሱም። ነገር ግን ድንግል ሆነው ማሰሮም ኖሯቸው ማለት ሃይማኖት ኖሯቸው ዘይት የሌላቸው ሰዎች በፍጹም በምንም ተአምር ሙሽራው እንደማያውቃቸው። ይሄ ሙሽራ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። እንደሚታወቀው ዮሐንስ መጥምቅ ስለሱ ሲመሰክር በዮሐንስ ወንጌል ላይ ሙሽሪት ያለችው እሱ ሙሽራ ነው ብሎታል። ሙሽሪት ቤተክርስቲያን ናት፣ ሙሽራችን ደግሞ መድኃኒዓለም ኢየሱስ ክርስቶስ ነው። ስለዚህ ድንግልን ናቸው፣ ሁለቱም ድንግል ናቸው። ለዚያም እኮ ነው በሴት ነው የተጠሩት፣ የወንድ ድንግልም አይደለም። እነዚህ ሴት ደናግል ናቸው። በሌላ መልኩ 5ቱ ሰነፎች 5ቱ ልባሞች ብሎ የሚጠሩበትን አጋጣሚ የቤተክርስቲያን ሊቃውንት ሲያብራሩት ድንግልና ለሁለቱም ተሰጠ ማለት ቅዱስ ያሬድ ነው በዝማሬው ነፍሳት ይሆሙ ለጻድቃን ይሰማያ ደናግል የሚለው የክርስቲያኖች ነፍስ ደናግል ይባላሉ ብሎ ወንድም ሴትም ደናግል የተባሉ ነፍሶች አሏቸው ወይም አሉን። ለቤተ ክርስቲያን ድንግል ነፍስ አለቻት፣ ለምእመናን ድንግል ነፍስ አለቻቸው ማለት እንደ ስጋ ድንግልና አይደለም። ነፍስን ከዚህ ክብር ሊያረቃት የሚችለው ባል አግብቶ መኖር ሚስት አግብቶ መኖር አይደለም።
ኃጢአት ነው፣ በደል ነው፣ ርኩሰት ነው የነፍስ ድንግልና ሊያሳጣ የሚችለው እና ይሄ ለሁሉም የተሰጠ የነፍስ ድንግልና የነፍስ ክብር ነበረ። ነገር ግን አምስቱ ሰነፎች ሆኑ። ምን ማለት ነው? ይሄንን ሲያብራሩ የቤተክርስቲያን ሊቃውንት አምስቱን ሕዋሳት ይሰጣሉ። አምስቱ ሕዋሳት ማለት የሚታወቁት ናቸው። ቁጥራቸው 5 መሆኑ የአምስቱ ሕዋሳት ማለት አምስቱ ሕዋሳት እነ ዓይን፣ እነ አፍንጫ፣ እነ ምላስ ማለት ነው፣ እነ እጅ። እነዚህ የተለመዱት አምስቱ እነዚህ ተጠቅመው በጎ ስራ ያልሰሩ ሰዎች ናቸው ብለው ተርጉመውታል። አምስቱ ደናግል ደግሞ እነዚህን ተጠቅመው በጎ ስራ የሰሩ ሃይማኖትን ይዘው ምግባርን የጨመሩ ናቸው እና በአምስቱ ሕዋሳት ስራ ሲሰሩ የተገኙ ሰዎች ሙሽራው ክርስቶስ ወደ መንግስተ ሰማያት እንደሚያስገባቸው ይመጣል ያልነው ክርስቶስ እንግዲህ ሁለት ነገር ከኛ ፈልጓል ማለት ነው ባጭሩ፣ ማሰሮና ዘይት። ማሰሮ ይዘው ዘይት ያልጨመሩ፣ ዘይት ይዘው ማሰሮ ያልያዙ ሰዎች ግን ከሙሽራው አዳራሽ ውጪ ናቸው ማለት ነው። እኔ አሁን ለዚህ ምሳሌ የሚሆነኝ አሁን እኛ አፍሪካውያን ማሰሮ ያለን ይመስለኛል። ማሰሮ ማለት ሃይማኖቱ አለ። እውነት ለመናገር ብዙ ጊዜ ያነሳ ነው ይመስለኛል። ግን ማሰሮ ኖሮን ዘይቱ የለንም ማለት ሃይማኖት አለ። መስጊድ ብዙ መስጊድ ነው ያለው። በእኛ ቤተክርስቲያንም ብዙ ገዳም ብዙ አብያተ ክርስቲያናት አሉን። በፕሮቴስታንቱ ዓለምም በካቶሊኩም ብዙ ቸርች ብዙ በካቶሊኩም ቤተክርስቲያን የጸሎት ቤት አለ። ግን ደግሞ ይሄ ሁሉ ሃይማኖት እስልምናውም ክርስትናውም አለ ተብሎ በሚነገርበት አህጉር ውስጥ ግን ሁሌ ጦርነት እና የጦር ወሬ እንሰማለን። ሁሌም የሞት ወሬ እንሰማለን። ሁሌም የጥላቻ የመገዳደል ወሬ እንሰማለን። ይሄ ማለት ሃይማኖት የላቸውም በሚባሉ ሀገሮች የማንሰማው ማለት ነው። እና እኛ ጋር ማሰሮ አለ፣ ሃይማኖት የሚለው ነገር አለ። ዘይቱ ግን የለም ማለት ፍቅሩ ሰላሙ የለንም። በሌላ መልኩ ምዕራባውያን ደግሞ እኔ እንደሚመስለኝ ዘይቱን ይዘውታል፣ ማሰሮ ግን የላቸውም። ትላንትም እያወራን ነበር አይደለ? ለምሳሌ ሃይማኖት ለምሳሌ ደግነትን ከፈረንጅ በላይ የሚያውቅ ያለ አይመስለኝም። አሁን ላይ ስታየው እኔ ስለ እንስሳት የሚያዝኑት ማዘን፣ ስለ ህፃናት የሚያዝኑት ማዘን፣ በቃ ስለ ሰው ልጅ የሚያሳዩት ርህራሄ ለኔ በጣም ነው የሚገርመኝ። በእርግጥ የፖለቲካ ትርፍና ኪሳራ ሊኖር ይችል ይሆናል እኔ አላቅም። ለማንኛውም ግን ቻሪቲ ብለው በሃይማኖት ስም ሲደረግ የነበረውን በጎ ስራ በሙሉ ለሰብአዊነት ሰጥተውት ሰው በመሆን ብቻ እንጂ እግዚአብሔር ዋጋ ይሰጠኛል ብለው አይደለም። እንዲሁ ዝም ብሎ በቃ ሁማኒቴሪያን በሚል መጠሪያ ሰዎች በጎ ስራ ይሰራሉ። እዚያ አሁን ተራበ ሲባል በቀይ መስቀል በኩል እኮ የማያውቁት ሀገር ሄደው ይሞታሉ ሰዎች የማያውቁትን ቁስለኛ እናድናለን ብለው። እንዲሁም ደግሞ ተራብን ስንል የተቀቀለ ስንዴ ይልኩልናል። ብቻ የሆነ ችግር ሲመጣ በጎ በማድረግ በኩል ትንሽ አስተዋጽኦ የሚያደርጉልን ሀብታም ሀገሮች አሉ። እና ምን ለማለት ነው እኔ የፍቅር ምልክቶች እነሱ ጋር እናያለን። ነገር ግን የተራበ ቢያበሉ የተጠማ ቢያጠጡ በጎ ስራ ቢሰሩ ደግሞ ምኑ የላቸውም ማሰሮ ጎሎ እናያለን። እና ከሁለቱ አንዱ ከጎደለ ደግሞ ሰማያዊው ሙሽራ አያውቀንም። ይሄ ትልቁ የዓለማችን ችግር ነው ብዬ አስባለሁ። እውነት ነው። እነዚህ ሰዎች አስሩም ደናግል የሚያሳዩን ነገር ብዙ ነው። 10 ናቸው። ሁሉም ደግሞ ሴቶች ናቸው። ያው ቤተክርስቲያን በሴት ነው የምትመሰለው። ይሄ ስናነሳው እንደነበረው ቤተክርስቲያን ሴት ነች፣ ክርስቶስ ደግሞ ወንድ ሙሽራ ነው። ለክርስቶስ የታጨች ሴት ሙሽራ ናት ቤተክርስቲያን እና ሁሉም ለክርስቶስ የታጨ ነው። አሁን በዚህ ዓለም ላይ ሁሉንም ሰው ይወክላል ነው የሚለው ሊቃውንቱ ይሄን ሲተረጉሙት። ይሄ ሁሉንም ፍጥረት የሚወክል ነው። 10 የተደረጉት ቅድም እንዳልከው አንተ የኃጢአትም ጽድቅም የሚሰራባቸው መንገዶች እነዚህ 5ቱ ናቸው። ሌላ ምንም ነገር የለም። ልጽደቅም ልኮነንም ማለት የሚቻለው በእነዚህ በሁለቱ በኩል ነው። ካላየህ፣ ካልሰማህ፣ ካላሸተትክ፣ ካልዳሰስክ፣ ካልቀመስክ በሌላ በኩል እኮ ምንም መግቢያ የለው። ጽድቅም ሆነ ኃጢአት ማለት ነው። እንደዚያ ነው የሚሆነው። በዓይኖችህ እግዚአብሔርን አይተህ፣ በጆሮችህ ቃል እግዚአብሔር ሰምተህ፣ በአፍንጫ መዓዛ ቅዱሳንን መዓዛ ክርስቶስን አሽትተህ የህይወት መዓዛ አሽትተን እንዲሁም ደግሞ ጣዕመ ክርስቶስን ጣዕመ እግዚአብሔርን በመጻሕፍት በመምህራን በኩል ቀምሰን ካልሆነ በስተቀር ጽድቅንም በምንም ፈጽማት አንችልም። ኃጢአትም ልክ እንደዛው ነች። አዳምና ሔዋንም ኃጢአትን ሰሩ ብለን ስናስብ በመጀመሪያ የረከሱ እኮ እነዚህ ናቸው፣ 5ቱ ናቸው።
በዓይኖቿ ዕፀ በለስን መመልከቷ፣ በጆሮቿ የዲያብሎስን ምክር መስማቷ፣ በእጇ ዕፀ በለስን መቁረጧ፣ በአፏ ደግሞ ቆርጣ መብላቷ እሱ ነበር አይደል ለርኩሰትም መነሻ የሆነው። በኋላም ካሳ የተፈጸመው በእንደዚህ አይነት መንገድ ነው። ክርስቶስ እነዚህን ለመቀደስ ወይም ለነዚህ ካሳ ለመክፈል አይደል በጆሮ ምክረ አይሁድን ሰማ፣ ወይም የአይሁድን ዘለፋ የአይሁድን ተግሳጽ ታግሶ ሰማ። በአፉ መራራ ሐሞት ቀመሰ፣ በዓይኖቹ ደግሞ ገዳዮቹን ተመለከተ ማለት ነውና እንደዚህ አድርገን ስንመለከት ካሳ ከፍሎላቸዋል። እነዚህ ለአምስቱ ሕዋሳት እነዚህ ናቸው። እነዚህን የጠበቁ ናቸው ጠባባት ተብለው የተጠሩ እነዚህ ናቸው። እነዚህን መጠበቅ በዚህ ዓለም ላይ እውነትም ጥበብ ካልሆነ በስተቀር በመንፈሳዊ ጥበብ ካልሆነ በስተቀር እነዚህን መጠበቅ አይቻልም። ጠቢብ ያሰኛቸው እኮ እነዚህን ጠብቀው ማኖራቸው ነው። የነዚህን ንጽህና የነዚህን ድንግልና ጠብቀው ማኖራቸው ጠቢባን አሰኝቷቸዋል። ጠባባት ተብለውም ተቀርተውበታል ማለት ነው። እነዚያኞች ደግሞ እነዚህን ከቁም ነገር ያላስገቡ ድንግልናቸው ላይ ብቻ ትኩረት ያደረጉ የነበሩ ግን ድንግልናቸው ምንም ጥቅም ያላስገኝላቸው በእግዚአብሔር ዘንድ ዋጋ ሊያሰጣቸው ያልቻላቸው ሆነው እናያቸዋለን ማለት ነው። በኋላ ሲመጣ አማን ብለክን ከመያምረክን በእርግጥም አላውቃችሁም የሚላቸው። እንደውም ኦገስቲን ምን ብሎ ነው ይሄንን የሚተረጉመው? ሊገዙ ሄዱ ይላል። ሊገዙ ሄዱ ማለት ምን ማለት ነው? ከሰው ውዳሴ ከንቱ ፍለጋ ላይ ነበሩ ይላል። ከእግዚአብሔር የሚያገኙትን ጸጋ ላይ አይደለም ትኩረት ያደርጉ የነበረው። ምክንያቱም ዘይቱ የጸጋ እግዚአብሔር የረድኤተ እግዚአብሔር ምሳሌ ነበረ። ከእግዚአብሔር ለምናገኘው ጸጋ ይሄ በዚህ ዓለም ስንኖር በክርስትናችን ለምናገኘው ጸጋ ማሳያ ምሳሌ ነበረ። እዛ ውስጥ ነው ሊቀመጥ የሚችለው። ብርሃኑ የሚወጣ ከዛ ነው። እንግዲህ ልብ በል ያ ክርስቲያኖች በሕይወት ዘመናቸው ሊሰሩት የሚችሉት በጎ ስራ ነው። ምክንያቱም በወንጌል እንዲህ ተብሎ ነው የተጠቀሰው በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 12 ላይ ከማሁ ይብራ ብርሃንክሙ በቅድመ ሰብእ አይደል? በሰው ፊት ብርሃናችሁ ይብራ ተብሎ ነው የተጠቀሰውና አሁን በሰው ፊት ብርሃናችሁ ይብራ የሚለው ብርሃኑ ከዘይቱ ነው የሚወጣው። ያንን ብርሃን ሰዎች አይገዙትም እኮ የሚገዙት ዘይቱን ነው አይደል? ከዛ ዘይት ግን እንትን ይወጣል፣ ብርሃን ይወጣል። ይሄ እግዚአብሔር ጥበብ ነው። እግዚአብሔር ጸጋውን በሰው ልጆች ላይ ያሳድራል። ከዛ ጸጋ የተነሳ ክብራቸው ይገለጣል እንጂ ማንም ሰው ክብሩን እንዲሁ ሊገልጥ አይፈልግም። ልግለጥ ቢልም አይችልም ማለት ነው። እሱን ነው የሚያሳየው ብለውታል ሊቃውንቱ። በእርግጥ ኢየሱስ ክርስቶስም ብርሃና መብራታችሁ የበራ ይሁን አይደል ነው። ቅንውታ ይኩን ሀቁክሙ ወህቶ ማኅተብክሙ መብራታችሁ የበራ ወገባችሁ የታጠቀ ሉቃስ 12 ላይ የተናገረው ማለት ነው። እንደዛ ይሁን ብሎ ነው ለምዕመናን ጸጋውን የሰጣቸው በእንደዚህ አይነት መንገድ ነው። ግን እነዚህ አልፈው ሄዱና ባሰሮን ብቻ ይዘው ሌላውን ከሰው ሲፈልጉ የኖሩ ናቸው። ውዳሴ ከንቱ ያጠቃቸው። ይሰብካሉ እኮ ግን በከንቱ ውዳሴ ይቀርባቸዋል። ጥሩ መናኞች ናቸው፣ ግን በከንቱ ውዳሴ ዲያብሎስ ያሰናክላቸዋል። ጥሩ ደቀ መዛሙርት ናቸው፣ ጥሩ መምህራን ናቸው፣ ጥሩ ቀዳሽ ናቸው። እንዲህ እያልን ስንሄድ ሁሉም በተሰማሩበት ስራ በጣም ውጤታሞች ናቸው። ያ ማለት ለቤተ እግዚአብሔር በጣም አስፈላጊ የሆኑ ሰዎች ማለት ነው። ግን መጨረሻው ምን ይሆናል ማለት ነው? በከንቱ ውዳሴ ሰይጣን እያባበለ የሚወስድባቸው የሚዘርፋቸው ናቸው። ይሄ ደግሞ ማለት መቆለፊያ እንደሌላት መርከብ መሆን ነው። ያቺ እቃዋ ሁሉ እየወደቀ እንደሚያልቅባት ማለት ነው። እየተነነ እየበነነ በባህር ውስጥ ገብቶ ያልቅባታል። ውሃ በላው የት ደረሰ ሲባል መጨረሻ ላይ ምንም የሌላት ትሆናለች ማለት ነው። ባዶ መርከብ የመሆን ዕድሏ ሰፊ ነው። ክርስቲያኖችም ድንግልናው አላቸው፣ ግን ደግሞ በዚያ ያ ድንግልና ሊያሰጥ የሚችለውን ዋጋ እንዲያሰጥ የሚያስችለውን ነገር ሳይዙ ቀሩ። እንደውም አንድ ሊቅ ምን ብሎ ነው ይህንን የተረጎሙ? ድንግልና ስላለህ ትታበያለህ፣ የምትድንበት ይመስልሃልን? ፍቅር ከሌለህ እኮ ይሄ ጥቅም የለውም ይላል። እና ይሄ የምትሰራቸው በጎ ምጽዋትን ነው። እንደውም ዋና ዘይት የሚያደርጋት ምጽዋትን ነው። እሷ ከሌለች ድንግልናስ ቢኖርህ ምንድን ነው ጥቅም? ያ ለሰዎች የምታደርገው ርኅራኄ፣ የምታሳየው ፍቅር እሱን ማድረግ አለብህ። ክርስቶስ በመጣ ጊዜ ያደረገውን አትመለከት? ምህሮሙ ለሕዝብ። በእርግጥ ወንጌል ላይ ብዙ ጊዜ ተጽፏል። ይሄ ሕዝቡንም አይቶ አዘነላቸው፣ ራራላቸው ይላል። ለሚያምኑትም ለማያምኑትም፣ ለሚከተሉትም ለማይከተሉትም። ተመልከት፣ ያ 5000 ሰው እኮ በልቶ ወደ ቤቱ ነው የገባው። ለክርስቶስ ምንም ያደረገለት ነገር የለም። የተወሰኑ ሰዎች እንዲህ ተባብረው እንሹመው ብለው ተነስተው ነበረ፣ ግን አልተቀበላቸውም። እሱም ተነስቶ ነው ሄደው። ምክንያቱም ከዛ ቀን በኋላ እነሱም አያስቡትም፣ ረሱት እኮ በበነገው ሲመጡ ምንም ያሉት ነገር የለም እነሱ። ስለዚህ የሰው ደስታ ዕለታዊ ነው።
እና በዛ ላይ አይደለም ዋናው። ግን ክርስቶስ በመጣ ጊዜ ለሰዎች ያደረገውን ነገር ተመልከት። ሰዎችን ወደ ማዳን አዘነበለ፣ ሰዎችን ወደ መርዳት ተመልከት ብሎ ነው የሚናገረውና እንዲህ አይነት ቸርነቶች፣ ርህራሄ፣ ፍቅር፣ ሰላም ውስጥ ከሌለ ድንግልና ይሄ ማለት ለድንግልና እስኪበቃ ሐዋሳቱን እኮ መጠበቅ ችሏል። ይሄ ሰው ተመልከት፣ ሐዋሳቱን መጠበቅ ችሏል። ግን ርህራሄ የሚባል ፍቅር የሚባል ነገር በውስጡ የሌለበት ምግባርን ፍጹም የሚያደርገው ዋጋ እንዲያሰጥ ሊያደርገው የሚችለው እሱ ነበረ። አንተ ግን ይህን አላደረክም ብሎ ነው እየተናገረ ያለው የሚል ትርጉም ነው የሰጡትና እንደው ለተመልካቾቻችን ማስገንዘብ የምንፈልገው ትልቁ ነገር አሁን በተለያየ መንገድ ክርስትና እንሰበከዋለን፣ እንማራለን። በጣም የሚገርም እኮ ስለ ፍቅር ሲሰበክለት ቆይቶ ወዲያው ሂዶ ከወንድሙ ጋራ ወንድሙን የሚያጠምድበትን መንገድ የሚሸርር ሰው በጣም ብዙ ነው ያለው። እንዴት ነው ማንለወጠው? መሬቱ ውሃ ጠጥቶ ለምልሞ ፍሬ የሚሰጥ ዛፍ እያበቀለ እንዴት ነው የሰው ልጅ በዚህ ልክ ድርቀት የመታው? ቅድም እኮ ያነሳው ነው ሃይማኖት አለን እንላለን፣ ግን ደግሞ ከሃይማኖት ውጭ የሆኑ ሰዎች እንኳን የማያደርጉትን ነገር ሁሉ እናደርጋለን። እኛ ሃይማኖት አለን ብለን ወደ መርዳት ተመልከት ብሎ ነው የሚናገረውና እንዲህ አይነት ቸርነቶች፣ ርህራሄ፣ ፍቅር፣ ሰላም ውስጥ ከሌለ ድንግልና ይሄ ማለት ለድንግልና እስኪበቃ ሐዋሳቱን እኮ መጠበቅ ችሏል። ይሄ ሰው ተመልከት፣ ሐዋሳቱን መጠበቅ ችሏል። ግን ርህራሄ የሚባል ፍቅር የሚባል ነገር በውስጡ የሌለበት ምግባርን ፍጹም የሚያደርገው ዋጋ እንዲያሰጥ ሊያደርገው የሚችለው እሱ ነበረ። አንተ ግን ይህን አላደረክም ብሎ ነው እየተናገረ ያለው የሚል ትርጉም ነው የሰጡትና እንደው ለተመልካቾቻችን ማስገንዘብ የምንፈልገው ትልቁ ነገር አሁን በተለያየ መንገድ ክርስትና እንሰበከዋለን፣ እንማራለን። በጣም የሚገርም እኮ ስለ ፍቅር ሲሰበክለት ቆይቶ ወዲያው ሂዶ ከወንድሙ ጋራ ወንድሙን የሚያጠምድበትን መንገድ የሚሸርር ሰው በጣም ብዙ ነው ያለው። እንዴት ነው ማንለወጠው? መሬቱ ውሃ ጠጥቶ ለምልሞ ፍሬ የሚሰጥ ዛፍ እያበቀለ እንዴት ነው የሰው ልጅ በዚህ ልክ ድርቀት የመታው? ቅድም እኮ ያነሳው ነው ሃይማኖት አለን እንላለን፣ ግን ደግሞ ከሃይማኖት ውጭ የሆኑ ሰዎች እንኳን የማያደርጉትን ነገር ሁሉ እናደርጋለን። እኛ ሃይማኖት አለን ብለን ያላደረግነውን እኮ ነው እነሱ የተራበ የማያውቁትን ሰው እንዲጠግብ እንጀራ ይልኩለታል። ተርፋቸው ነው ብለን ልናስብ አንችልም። ተርፋቸው ብቻ ሰዎች ይሄን አያደርጉም። እኛም ሀገር እኮ የተረፋቸው አሉ፣ ግን ይሄን ሲያደርጉ የማይታዩ አሉ። በአንጻሩ እንደውም ከነሱ ከሚያንስ ሰው የሚዘርፉ ሰዎች አሉ። ሲጀመር በውጮቹ እኔ እንኳን ሄጄ ባላቅም በንባብ ካገኘሁት እና አንዳንድ ምስክርነቶች ሲሰጡ ከማውቀው አንድ የሀገራችን ትልቅ ሰው ማለት በእኛ ሀገር ትልቅ የምንለው ሰው የሀብት ችግር የሌለበት የመታወቅም ችግር የሌለበት ሰው ሄዶ ድንገት ሲታመም እንደው ወጪው ሊከብደው ይችላል ብለው ሐኪሞቹ ማለት እዚያ የሚያውቁት ሰዎች ኢትዮጵያውያኑ ሊረዱት ሲፈልጉ ምን ሲል ሰማሁት? አንድ ጥሩ በጎ አድራጊ ሰው እንደው ድንገት ታሞ የመታከም እድል የሚታከምበት ገንዘብ ቢጎልበት ብሎ ያስገባው ሰው አለ። አያውቀውም ለማን እንደሚያወጣው፣ ግን ድንገት የቸገረው ሰው ይመጣ ብሎ ያስቀመጠው ገንዘብ አለ፣ በሱ ታከማሉ እና በዛ ታክም የመጣው ሲል ሰምቻለሁ። ለማያውቁት ሰው የሆነ ነገር ብለው ሄደው ያስቀምጣሉ። በጣም ነው የሚገርመው። በጣም ይገርማል። እንደው እውነት ለመናገር እኛ በጣም ብዙ የሚቀሩን ነገሮች አሉ፣ በሃይማኖት ውስጥ እየኖርን እንኳን ማለት ነው። በጣም ብዙ የሚቀሩን ነገሮች አሉ። ከዘይት ከመያዝ አንጻር አሁን ማሰሩ ጋር አይደለም ችግሩ፣ ማሰሩ ሁሉም አንጠልጥሏል፣ ግን ዘይት አለው። ደግሞ የሚገርምህ እኮ ያቺ ቁርጥ ቀን እስክትመጣ ድረስ ሁሉም አይታወቅም። እሱን እኮ ነው ከባዱ ነገር። አሁን ሁሉም ማሰሮ ስለያዘ ዘይት የያዘ ነው የሚመስለው። አሁን ሁሉም ዳዊት ይዟል፣ ሁሉም የጸሎት መጽሐፍ ይዟል፣ በጣም ትልልቅ። ሁሉም ድጓ ተምሯል፣ ሁሉም ትርጓሜ ተምሯል፣ ሁሉም መጽሐፍ ቅዱስ ይጠቅሳል፣ ሁሉም ይሰብካል፣ ሁሉም ቤተክርስቲያን ይመጣል፣ ሁሉም ነጠላ ይለብሳል። ስለዚህ እዚያ መካከል አሁን ማን ነው ዘይት ያልያዘ ብለህ ብታስብ ማንም ብለህ ልትገምት አትችልም። እና ያልጠበቃቸው ሰዎች ናቸው። ምክንያቱም ደናግል ናቸው፣ እንዳጠብቃቸው ነው። ዘይት የላቸውም እኮ እነዚህ ሰዎች ብለህ እንዳጠረጥራቸው ደናግል ናቸው። እንዴ አይናቸው፣ ጆሮአቸው፣ ሁሉ ነገራቸው የተሸፈኑ ደናግል ሆኖ ታገኛቸዋለህ። ግን ዘይታቸውን የሚያውቀው እሱ ነው። እሱ ሲመጣ ነው የሚታወቀው ነው። እስከዚያች ቀን ድረስ እንዳይታወቅም አድርጎ ነው የሰራን እሱም ይመስለኛል። ያው በመጨረሻ ሁላችንም የምናንቀላፈው ለዚህ አይደለ? እኩል እኮ ነው የሚመጣው።
ሁሉም የምንድነው አንድ ተርጓሚ በዚሁ አሁን እነዚህ አምስቱ ሰነፎች ጊዜ ያለን ብለው ነው አይደል ያንቀላፉት ዘይት ለመግዛት እና ምን ይላል ማታ ስትተኛ ላልነሳ እችላለሁ ብለህ አስበህበት ተኛ ይላል። ጠዋት ስትወጣ ወደ ወጣሁበት ቤት ላልመለስ በዚያው እንደወጣሁ ልቀር ልሞት እችላለሁ ብለህ አስበህ ውጣ ይላል። ሞት ድንገት ይመጣል ማለት ነው። እና እነዚህ አምስቱ ሰነፎች ክርስቶስ ድንገት መጣ ማለት ሁለት መልክ ነው። አንደኛ ሞት፣ ሁለተኛ ደግሞ ራሱ ክርስቶስ ዓለምን ሊያሳልፍ መጣ ማለት ነውና ተዘጋጅቶ መኖርን የመሰለ ነገር የለም። እንግዲህ እንደው በጣም ግን የሚገርመኝ ምን መሰለህ አሁን የወንጌሉን ቃል ሳነበው እኔ ሁሉም እኮ ግን ሙሽራውን በመጠበቅ ላይ ናቸው። በጣም የሚያሳዝነው እሱ ነው። እሱማ እውነት ነው። ግን መብራት ሳይዙ መጠበቅ አሁን እኮ ችግሩ የሚያሳዝነው መብራት እኔም ይዣለሁ ነው። ሁሉም እንደ አብሪትል አሁን እሱ ነገር የለም መሰለኝ። አሁን ሁሉም የራሱ መብራት ስላለው ማለት የክርስቶስ የማያየው ብርሃን ለእግዚአብሔርም ለሰውም የማይታይ ብርሃን ማለት ለወንድም የማይታይ ብርሃን እኮ አለ ብሎ ነው የሚያስበው ሰው። እንዴው በጣም ነው እኔ የሚገርመኝ። አሁን ሁላችንም እንጠብቃለን እኮ አሁን መቅደስ ውስጥ ገብተን እኮ ስርዓት አምልኮ የምንፈጽመው ክርስቶስን ጥበቃ ነው። በሰንበት በሌሊት ገስግሰን መቅደስ የገባ ነው ክርስቶስን ጥበቃ ነው። ቤተክርስቲያን በሌሊት ይመጣል ብላን ነው በሌሊት ቤተ መቅደስ የተገኘ ነው። ለዛም ነው በሌሊት ማህሌት የቆም ነው። ለዛም ነው በሌሊት መስዋዕት ይዘን የቆም ነው መቅደስ ውስጥ የተገኘ ነው። ለዛም ነው በሰንበት ስጋውን ደሙን እየተቀበልን ተዘጋጅተን እየቆመን ያለ ነው። ግን በጣም የሚገርመው ባዶ ማሰሮ ነው ያዘው ለካ ሳናውቀው። እና ሙሽራው ሲመጣ መብራት አብርተን ለመቀበል የሚያስችል ቁመና ላይ አይደለም ያለን። በጣም የሚያሳዝነውም እኔ እሱ ነው። የኔንም ህይወት ስመረምረው ወንጌሉም ላይ የተቀመጠው አሁን ይሄን ያክል የምንጾመው፣ ይሄን ያክል የምንጸልየው፣ ይሄን ያክል የምንደክመው አህዛብ እኮ የሉም። ሲጀመር ይሄ ለአህዛብ የተጻፈ አይደለም። ክርስቲያን ለሆኑትና ላመኑት ለተጠመቁት የተጻፈ እኮ ነው። ግን የሉም እዛ ውስጥ የያዙትን ይዘው በትክክል አይደለም ነበር የያዙት። እና ሙሽራው መጣ ተነሱ ሲባል ሁሉም ምንም ለሙሽራው የሚሆን ነገር ዝግጅት አልነበራቸው። በጣም ነው የሚያሳዝነው ይሄ የሚገርመው። እና እንደው በዚህ አጋጣሚ እንደው አሁን ክርስቶስን በመጠበቅ ላይ ነው ሁላችንም ንስሐ ገብተን አሁን አንድ ሊቅ ሲተረጉም ምን ይላል? ይሄንን እኮ አሁን ሙሽራው ዘገየ ማለት ለሁሉም የንስሐ ጊዜ ሰጠ ማለት ነው ብሎ ነው የተናገረው። እና አሁን ሙሽራው ዘገየ ማለት ለሁላችንም የንስሐ ጊዜ ተሰጠን ማለት ነው። እቺ መዘግየት የምትለው ቃል ለንስሐ የተሰጠችንን ጊዜ ነው የምታሳየው። በዚያ ብንዘጋጅበት ዘይት ለመግዛት ዛሬ ብንወጣ ዘይት ሻጮች ዛሬ አሉ። ያን ጊዜ ግን ዘይት ሻጮች የሉም። ዘይት ማለት ፍቅር ነው። ዘይት ማለት ትምህርተ ክርስቶስ ነው። ዘይት ማለት የክርስቶስ ፍቅር ነው። ያንን ከመጻሕፍት እናገኛለን ዛሬ፣ ከመምህራን እናገኛለን ዛሬ ገበያው ክፍት ነው። ያ ማለት ቤተ መቅደሱ ነው ክፍት ነው። ጉባኤ ቤቶች ናቸው ዛሬ ክፍት ነው። ዘይቱን ማግኘት ይቻላል። ወደዚያ ቢሄዱ ሁሉም ሰው የሌለው ወደዚያ መግባት ቢችል ሁላችንም ተባብረን ዘይቱን ወደ መያዝ ብንመጣ፣ ያ ማለት ፍቅርን ገንዘብ ብናደርግ፣ ለሰዎች ያለን ርህራሄ ቢጨመር፣ እንደው ሰዎችን በረዳን ቁጥር እግዚአብሔርን እንዳገኘን የሚሰማን መቼ ነው? አንድ የሀገር መሪ በቀን 3 ድሆችን የግድ በማዕድ ይጋብዝ ነበር። በሱ በማዕዱ ዙሪያ ከመብላቱ በፊት 3 ድሆችን ያበላ ነበር። አንድ ተርጓሚ ጽፎት ነው ያየሁት። ሶስቱንም ድሆች በቀን ነው የሚያበላ። ያ ማለት ግን ዓርብና ቅዳሜ በሰንበት ደግሞ ሌላ ይጨምራል። በጣም ብዙ ቁጥር ነው ያላቸው ድሆች ነው የሚያበላው። እሱ የሚበላው እነዛ ድሆች ያተረፉትን። ከዛ ወታደሮቹ ምን አሉት? ይሄ ለንጉሥ አይገባም አሉት። ከክርስቶስ ፊት የተነሳውን ማዕድ አትብላ ብላችሁ እንዴት ተከለክሉኛላችሁ ብሎ ሁልጊዜ የሚመገበው ከድሆች ፊት የተነሳውን ማዕድ ነበር ይላል። በጣም ነው የሚገርመኝ። ይህን ታሪክ ሳነበው ሁልጊዜ ደስ ይለኛል። ከድሆች ፊት የተነሳውን ማዕድ ከክርስቶስ ፊት የተነሳ ነው ብሎ ማሰብ፣ በዚህ ልክ ድሆችን ማቅረብ። አስከናፍር እንደዛ አይነት ታሪክ አለ ልበል የሚቀራረብ አስከናፍር ያው እንግዶች ናቸው እነሱ። ጌታ 12 ሆነውበት ነው 13 ናቸው። ኦኬ 13ኛው ጌታ ነው ብሎ አሰበ። እሱ እንደዛ ነው ያሰበው። ግን ሽፍቶች ናቸው፣ ሽፍቶች ነበሩ። የሚገርም ነው። በሱ ልብ ውስጥ የተቀበለ ክርስቶስን
አይተዋል አይደል? እግዚአብሔር እንዴት እንደሚለውጠው ነው የሚያሳየው እኮ እሱ በነገራችን ላይ እንጂ እኮ እንትን አይደለም። የእነሱ ግብር ተለውጦ አይደለም። እውነት ነው። የእሱ እምነት ነገሮችን ለውጣቸው እንደዚያ ነው የሚያሳየው። እና እንደው እግረ መንገዱን የዛሬው መልእክታችን በጣም ትኩረት የሚያደርገው በመቅደስ ውስጥ ሆነን ክርስቶስን እየጠበቅን ያለን ሁላችን በቅዱስ ቁርባን የተጋቡ ሰዎች ክርስቶስን ለመጠበቅ ተስማምተው የተጋቡ ሰዎች ናቸው። በክህነት የሚያገለግሉ ሰዎች ከክርስቶስ ጋር በቃል ኪዳን መቅደሱን እያገለገሉ እስኪመጣ ድረስ ሊጠብቁ ቃል የገቡ ናቸው። ምዕመናን በ40 እና በ80 ቀን የተጠመቁት በጠቅላላ ያችን የጥምቀት ቃል ኪዳን በወሰዱ ጊዜ ክርስቶስን ለመጠበቅ ተዘጋጅተው የተቀመጡ ናቸው። ግን ማሰሮውን ያዝን እንጂ ዘይቱ የሌለን በጣም ብዙዎች ስለሆን እንደው በዚሁ አጋጣሚ ዘይት እንዳረጋገጥ ያስፈልጋል። ዘይቱ ፍቅር ነው ያልናችሁ እንግዲህ ዘይቱ ርህራሄ ነው። ለሰዎች የምናደርገው የምናሳየው በጎ ነገር ነው ማለት ነው። እሱ መኖሩን ማረጋገጥ ያስፈልጋል ለማለት ነው። ያ ማለት ምንድነው? የምንፈጽማቸው ትእዛዛት ይኖራሉ። እንጾማለን፣ እንጸልያለን፣ አስራት በኩራትም ልናወጣ እንችላለን። ግን ከዛ በተጨማሪ ለሰዎች የምናሳየው ርህራሄ እሱ ነው ዘይት ተብሎ የተጠራው የሚለውን በዛው መያዝ ያስፈልጋል። እንግዲህ እዚህ ላይ ደግሞ አብረን ብናነሳው ደስ የሚለኝ ሞት ራሱ በእንቅልፍ ነው የተመሰለው። ለምንድን ነው አሁን እዚህ ሁሉም ተኙ ነው የሚለው? እኔ አንዱ ነው የምናገረው እንደተለመደው ለመካፈል እንዲመች እንግዲህ የተኛ ይነሳል። እንደተኛ የሚቀር ተኝቶ ከሆነ ወይ በራሱ ወይ ሰው ቀስቅሶት ወይ ሰዓቱ ሲደርስ መነሳቱ አይቀርም እና መድኃኒታችን ኢየሱስ ክርስቶስ አልዓዛር አርክነኖም እያለ ነው ዮሐንስ 11 ላይ ተናገረው አይደለ? አልዓዛር ሞቷል። ክርስቶስ ግን አልዓዛር ወንድማችን አልዓዛር አንቀላፍቷል ነው ያለው። እና ሞትን እንቅልፍ ማለት የተለመደ ነው። የተኛ እንደሚነሳ ሁሉ የሞተም ይነሳል ማለት ነው። እና እዚህ አምስቱ ሰነፎችና ልባሞች ላይ የምናየው 10ሩም ተኝተዋል አይደለ? ይሄ ማለት ጻድቃንም ይሞታሉ፣ ኃጥአንም ይሞታሉ። እንዳውም ሰሎሞን ተገርሟል መሰለኝ መክብብ ላይ ነው ካልተሳሳትኩ፣ መጽሐፉ መክብብ ነው። በዚህ ላይ አየ ከንቱነት ብሎ ጠቢብ እንዴት ከሰነፍ ጋር ይሞታል አለ። ያስገርማል፣ እውነት ያስገርማል። በጣም መቃብር በጣም አስደናቂ ነገር ነው። ሞት ያው ይህን ዓለም ለመቀየር ስንት እውቀትን ያመነጨ አእምሮ ወይም ደግሞ መንፈሳዊው ዓለም ስንት ነገርን ያወቀ የመጠቀ አእምሮ ዝም ብሎ ሲጣጣ ሲበላ ከኖረ እንቅልፋም አእምሮ ጋር ይቀበራል። እና ይሄ በእርግጥም ድንቅ ነው። እንደው በነገር ላይ እንጂ ስለ እስክንድር ያነበብኩት ዜና እስክንድር ላይ እስክንድር የሞተ ጊዜ ፈላስፎቹ ተሰበሰቡና ጉባኤ ያደረጉ እና አዩት። ይሄ ነው እስክንድር አሉ። መጨረሻ ላይ እንግዲህ እስክንድር ዓለምን ያንቀጠቀጠ መሪ ነው እና ሲሞት እስክንድርም እንደሰው ይሞታል እንዴ አሉና ወደ በወርቅ ሳጥን ነው ሊቀብሩት ያዘጋጁት። ከዛ አንዱ ፈላስፋ ብድግ ብሎ ትናንት እስክንድር ወርቅ ሲሰበስብ ነበር፣ ዛሬ ግን እሱ ራሱ በወርቅ ሳጥን ውስጥ ተሰበሰበ የሚል ቃል ተናግሯል። እና እንዳልከው ነው፣ ይገርማል በጣም። እና 10ሩም መተኛታቸው ልባሞቹም ሰነፎቹም እዚህ ምድር ላይ ጻድቃንም ኃጥአንም ይተኛሉ፣ ድሆችም ሀብታሞችም ይተኛሉ፣ ነገስታትም ተራው ህዝብም ይተኛሉ። እንግዲህ የጋራ ኑሮ ባይኖርም የጋራ መቃብር ግን አለን ማለት ነው። ኑሮ ባያስተካክለን መቃብር ያስተካክለናል። ከዛ በኋላ በእርግጥ አንዳንድ ባለ ሀብቶች መቃብር ቤታቸውንም ልዩ አድርገው ሊሰሩት ይችላሉ። ከላይ ነው እሱ ከላይ ነው እንጂ ቁም ነገር እኮ ሲገፈፍ ሁሉም ያው ነው። ስለዚህ የመጀመሪያው ይሄ እንቅልፍ መባሉ በሁሉም ያለ በሁሉም የሚኖር እንደ ጥላ የሚከተለን ነገር ነው። አብሮንም ያለ ነገር ነው። እና እንቅልፍ መባሉ አንደኛው ይሄ ለሁሉም የተሰጠ ሀብት ጸጋ፣ በሌላ መልኩ ደግሞ የአንቀላፋ ጊዜውን ጠብቆ እንደሚነሳ ሁሉ የሞተም ሰው ጊዜውን ጠብቆ ክርስቶስ ሲመጣ ያስነሳናል፣ ያነሳናል የሚለውን የሚያመለክት ቃል ነው። እነዚያ ድምጽ ሰምተው አይደል የተነሱት ልባሞችም ሰነፎችም። ተነሱ የሚል
ዮሐንስ ምንድነው ዘፍጥረት 1:26 ላይ እንፍጠር የሚል ቃል ፈጥሮናል። ድምጽ ሰምተን ነው የተፈጠርነው። በእርግጥ ስለ ሰው ክብር ጭቃ ይዞ ታየ ይላል። ጭቃ ይዞ ታየ ማለት ምናልባት አንዳንድ አድማጮቻችን ሰው ከአራቱ ባህሪያት ተሰራ ሲባል ከዚያ አፈርታ አንስቶ ከዚሁ አምጥቶ ከዛ እሳት አምጥቶ እንደዚህ አብክቶ ሰራ ማለት እንዳልሆነ ግልጽ ነው። የእሳቱን ባህሪ አምጥቶ ሰራ ማለት ነው። ከእሳት ባህሪውን አምጥቶ ሰራ ነው። ከአፈር ባህሪውን አምጥቶ ሰራ ነው እንጂ እንደ ሸክላ ሰሪ መቼም ጭቃውን አምጥቶ አድቦልብሎ ሰራ ማለት አይደለም። ስለዚህ ስለ አዳም ክብር ስለ ሰው ልጅ ክብር ጭቃ ይዞ ታየ የሚለው የሰው ልጅ ክብር ለመግለጥ ነው ለማለት ፈልጌ ነውና እኛ የተፈጠርነው በእግዚአብሔር ቃል ነው። እንፍጠር የሚል ቃል ነው የፈጠረን። ስለዚህ ይህንን ዓለም ቃሉ ፈጠረው፣ ቃሉ ያሳልፈዋል። እንደገና በመቃብር ያሉትን ልክ አላዛር ላይ እንዳየ ነው። አላዛርን ሄዶ አላዛር ናውጣ አይደል ያለው? ለሙታን እኮ ድምጽ ነው ያሰማ፣ ቃል ነው የተናገረ። ይሄ ቃሉ እንደፈጠረን ሁሉ ከመቃብር የሚያስነሳናል ማለት ነው። ክርስቶስን አንበሳ ያሰኘውም እኮ እሱ ነው አይደለ? ጓላ አንበሳ ነው የሚለው ክርስቶስን። ያው አንበሳ በጣህሩ ነው ልጁን የሚያስነሳው፣ ይጮሃል። ያን ጊዜ ኃይል አግኝቶ ይነሳል ነው የሚለው። እኛም እግዚአብሔርን ቃል ሰምተን ኃይል አግኝተን ተነሳን፣ ሕያዋን ሆን። በኋላም በመጨረሻው ዘመን ልክ እንደዛው ቃሉን ሰምተን እንነሳለን ነው። እሱ እውነት ነው። ሊቃውንቱም እሱን ትርጉም ነው የሰጡት። የተለያዩ ሊቃውንት ትርጓሜዎችን እያየሁ ነበረ። እንቅልፍ የተባለው ያው ሁሉም ሰው እግዚአብሔር እንደሚያስነሳን ስለሚያውቅ እንደሚቀሰቅሰን ስለሚያውቅ እንቅልፍ ብሎ መስሎታል ነው። በተጨማሪም ግን የመጀመሪያው ሰው አዳም የተሸነፈው ለመጀመሪያ ጊዜ በእንቅልፍ ነው። ሔዋን ስትፈጠር በእንቅልፍ ነበረ የተሸነፈው፣ ተኝቶ ነበረ መጽሐፍ ቅዱስ እንደሚነግረን። ከዛ ሔዋን ስትፈጠር እንግዲህ እሱ ነቃ ማለት ነው። እንግዲህ ምናልባት ያ ነው በኋላ ላይ ሞት ተብሎም ስሙ ተሰይሞ እንደገና እውነተኛ ሞት ነው የመጣው እንጂ በዚያ ላይ ያልፍ የነበረ ይመስላል። ምክንያቱም ከዕዳ በኋላ ደግሞ ሞት የሚመጣው ከዕዳ በፊት የነበረው ይሄ ነው የነበረው። አሁንም ከዕዳ በኋላ ዕዳ ከተሰረዘልን በኋላ እንቀላፋ ሁላችን በእንቅልፍ ነው የተመሰለው እንጂ ከዕዳ በኋላ ወይም በመርገም ምክንያት በተሰጠን ሞት እየተጠራ አይደለም። አሁን ላይ እንቅልፍ ተብሎ ነው የተጠራው ማለት ነው። ስለዚህ ክርስቶስ ሲመጣ አንቀላፍተን ሁላችንም እንቆያለን። በኋላ ላይ ግን ሁላችንም ደግሞ እንቀሰቀሳለን ማለት ነው። እንደሚቀሰቅሰን እርግጠኛ ስለሆነ እንቅልፍ ብሎ ጠርቶታል የሚለው ነው። እንደተባለው ሁሉም ሰው ይሞታል። ጠቢባንም ይሞታሉ። እንደ መልአክ ኖረው እንደ ሰው የሚሞቱ ሰዎች አሉ። በጣም የሚገርመው በዚህ ዓለም ያልበሉ ያልጠጡ እንደነ ገብረ መንፈስ ቅዱስ ያሉ በዚህ ዓለም ላይ ስለ ክርስቶስ መከራን ሁሉ የተቀበሉ ግን በመጨረሻ እንደ ሰው የሚሞቱ አንተ ሙሳ ከመሰብት መውጡ አይደል የሚላቸው እንደ ሰው ትሞታላችሁ ተብሎ የተነገረላቸው ደግሞ አሉ። ያው ኃይል ነስቶ ለመነሳት የግድ ነው ማንቀላፋት። አሁን ዘኖ መሳይ ነቅህ ወይጤ አይደል የሚለው የተኛ ሰው ይነሳል። እንቅልፍ ነስቶ ማን ነው ጤና ገዝቶ ይነሳል ነው የሚለው። በእንቅልፍ ጊዜ ህማም አይሰማም አይደል? ሰው ታሞም ሊተኛ ይችላል፣ ግን በእንቅልፍ ያልፍልሃል ተኛ እንዲሉ እንቅልፍ ሁሉን ነገር ያስነሳልና ቅዱሳን በዚህ ዓለም ሲኖሩ መከረኞች ናቸው። በእንቅልፍ ግን ያ ማለት በሞት ሁሉን ይረሳሉ፣ ይረሳላቸዋል ማለት ነው። እንደዛ ባለ መንገድ ነው የክርስቶስ በሚመጣበት ሰዓት የምንቀበለው የሚለው ነው። በኋላ እንግዲህ ውጡ የሚለው አዋጅስ በምንድን ነው ሊመሰል የሚችለው? ተነሱ ውጡ አላቸው ነው የሚለው። እንግዲህ እዚህ ላይ ጻው ለቀበለ መራዊ ሙሽራው መጥቷል ተነሱ ውጡ የተባሉት እሱን ቤተክርስቲያን ምን ብላ ታስተምረዋለች? እሱም እንግዲህ ሙሽራውን ከዚህ በፊት እንዳልነው ሙሽራው ክርስቶስ፣ ሙሽሪት ቤተክርስቲያን ማለት እኛ ነን። ስለዚህ ተነሱ ውጡ አንድም ከመቃብር ነው፣ ሁለተኛም ደግሞ ከዚህ ዓለም ከሰማይ ወደ ምድር የምትመጣ ዮሐንስ በራእዩ ያያት ራእይ 21 ላይ እሷ መንግስተ ሰማያት ለኛ ትሰጠናለች። ስለዚህ መንግስተ ሰማያትን ለመውረስ ክርስቶስን ለመቀበል ተዘጋጁ ማለት ነው ጥሪው እና ከሞት ቀስቅሶ ከሞት አስነስቶ እዚህ ምድር ላይ ያኖረንም። ምድርን ለመውረስ ከሞት መነሳት ጥቅም ስለሌለው ምድርን ይወርሳሉ በምድር በሰሩት በጎ ስራ በምድር በአመኑት በጎ እምነት ነውና ከሞት አስነስቶ መንግስተ ሰማያትን እንደሚያወርሰን ጸጋውን ክብሩን እንደሚሰጠን አጭሩ ማብራሪያ ይሄ ነው በእኔ በኩል ያለው። አይ እሱ ነው እንግዲህ
ይጠራቸዋል። በንፋተ ቀርም ወበቃለ ሊቀ መላእክት የሚልም አለ ቅዱስ ጳውሎስ የሚያስተማረው ለተሰሎንቄ ሰዎች ስለ ምጽአት ሲያስተምራቸው ስለ ዳግም ምጽአት በመላእክት አለቃ ድምፅ ብሎ ነው ያስተማራቸው። እና ይሄ ድምፅ ከመላእክት አለቃ ድምፅ የምንሰማው አለን። ያም የመላእክት ምስጋና ነው ብለውታል አባቶቻችን። ቅዱስ 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 እግዚአብሔር የሚለው አዋጅ ነው ብለውናል። ቅዱስ ያዕቆብ ዘስሩግ ይህንን ሲተረጉመው በቀዳሚ ንፋተ ቀርም ይትጋባ ኩሉ መለያሌ ነው የሚለው። በመጀመሪያው አዋጅ የተፈተነ የስጋ ቅርፊት ሁሉ ይሰበሰባል አይደለም የሚለው የመጀመሪያው ቅዱስ ማለት ነው፣ ቅዱስ እግዚአብሔር የሚለው። በሁለተኛው አዋጅ ደግሞ ይሰፋ የጽምት ምስለ ስጋ ወደም፣ በሁለተኛው አዋጅ እንደነበረ ይሆናል። ያ ማለት በዚህ ዓለም አሁን እንደሚታየው ምንም እንኳን የሚበሰብሰው የማይበሰብሰውን ለብሶ ቢሆንም የሚታየው ማለት ነው። እንደዚያ ባለ መንገድ ይሆናል። በሶስተኛው ግን ይነሳል ነው። ያ ማለት ቅዱስ እግዚአብሔር በሚለው በመጀመሪያው አዋጅ ይሰበሰባል። በሁለተኛው ቅዱስ ኃያል በሚለው ደግሞ እንደነበረ ይሆናል። በመጨረሻ ቅዱስ ሕያው ዘኢይመውት የሚለው ላይ ደግሞ ሁሉም ይነሳል የሚለው ነው። ይሄ መላእክት ምስጋና ዘያጠል ላይ ጽምተ የምንለው አጥንትን የሚያለመልም ብለን የምንናገረው ነው። ያንን ምክንያት አድርጎ ያንን ድምፅ አሰምቶ አምላካችን እግዚአብሔር ሁላችንንም ከመቃብር እንደሚቀሰቅሰን እንደሚያስነሳን ነው ሊያሳየን የፈለገው ማለት ነው። ሁሉንም ነው ደግሞ የሚገርመው ኃጥአንም ጻድቃንም ናቸው። ክርስቶስ የሚመጣው ዳግመኛ በስብሐት ይኮንን ሕያዋነ ሙታን አይደል የምንለው። ዳግመኛ ይመጣል ምን ለማድረግ? በክብር ነው የሚመጣው። የጻድቃንንም ኃጥአንንም ነው የሚያስነሳው። በጻድቃንም በኃጥአን መካከል ይገኝና ምን ይላቸዋል? አሁን ቀጥሎ በሚመጣው ወንጌል ላይ የሚያሳየን በቀኝና በግራ አቁሞ የሚፈርድባቸውም አሉ የሚፈርድላቸውም ደግሞ አሉ ማለት ነው። ቤተክርስቲያን እንግዲህ በዚያ መካከል ለሰርግ የተጠራች ሴት ናት። እንደው በጣም ደስ የሚለው የመጨረሻው ቀን ጥሪያችን ለሰርግ የተጠራንበት ቀን ነው እና የሰርግ ቀን ነው። ያ ክርስቶስ የሚመጣበት ቀን በሰርግ ቀን ነው የተመሰለው። ለምን? እንደ ሰርግ ያለ የደስታ ጊዜ ምን አለ? እንደ ሰርግ ቤት ያለስ ደስታ የተሞላ ቤት ምን አለ? እንደ መንግስተ ሰማያትስ ደስታ የማይቋረጥበት ቤት ምን አለ? እንደዚህ አይነት የደስታ ቦታ የለም። ከክርስቶስ ጋር እንደመኖርስ የሚያስደስት ምን አለ? ሙሽሪት ከሙሽራዋ ጋር እንደመኖር የሚያስደስታት ነገር አለ? ምንም የለም። ክርስቶስም ልክ እንደዛው ነው። ሁልጊዜ ለጻድቃን ደስታቸው በዚህ ምድር ሳሉ እሱን በማገልገል ይደሰታሉ። ምክንያቱም ወንጌል እንደሚለው በክርስቶስ ደስ ይበላችሁ፣ በጌታ ደስ ይበላችሁ አይደል የሚለው ቅዱስ ጳውሎስ። በጌታ ደስ ይበላችሁ። በዚህ ዓለምም ደስታቸው ክርስቶስ ነው፣ በወዲያኛው ዓለም ደስታቸው ክርስቶስ ነው። በዚህ ዓለም ክርስቶስን ቀምሰው ክርስቶስን ለብሰው ይኖራሉ። በወዲያኛው ዓለም ጻድቃን እሱን ተጠግተው ከሱ ጋር አብረው ሆነው ይኖራሉ ለዘላለም። ይሄ ነው እንግዲህ ሰርግ ያሰኘው የሚለውን ነው የነገሩም። በመጨረሻም እንግዲህ ሰርግ መሆኑ ራሱ ሰርግ ተብሎ መጠራቱ የሚዋሃደን ቀን መሆኑ ከክርስቶስ ጋር ተዋህደን የምንኖርባት ቀን፣ ከዚህ በኋላ የሚለየን ምንም ነገር የለም ማለት ነው። ወደ ሰርጉ ይዞን ነው የሚገባው ከዚህ በኋላ እና ለዚያች የሰርግ ቀን ነው ዝግጅታችንም። አሁን በዚህ ዓለም የምንኖረው ያቸው የሰርግ ቀን እስክትመጣ ድረስ ለመዘጋጀት ነው። የሰርጉ ቀን ከመጣ በኋላ ነጭ ለብሶ ሙሽራውን መቀበል ነው እንጂ መዘጋጀት የለም። እና አሁን ላይ የዝግጅት ጊዜ ነው። የሰርጉ ቀን እስኪደርስ ድረስ ሁላችንም እየተዘጋጀን እንድንቆይ ነው የታዘዝነው ማለት ነው። በዚያ መንገድ ሊታይ ሊተረጎም የሚችል ነው ማለት ነው። ትክክል ነው። እንግዲህ ይሄ ነው በዛሬው ወንጌል ላይ ልናየው የምንችለው። በዛሬው ወንጌል ላይ ልናየው የሚገባ ነገር ይሄ ነው። ምዕመናን በደንብ የተገነዘቡት ይመስለኛል። ይሄ ምዕመናንን ክብራቸውን የሚያሳይ ነው። ሁላችንም ደናግል ተብለን እንጠራ እንችላለን። በዚህ ዓለም ላይ የሰሩም ያልሰሩም ደናግል ተብለው ሊጠሩ ይችላሉ። እስከ ድንግልና ድረስ ግን የተጠነቀቁና ለእግዚአብሔር ያደሩ ናቸው ቢባልም ሰዎች በዘይት ካልሆነ በስተቀር ብርሃን ማሳየት አይቻልም። ወይም ዘይታቸውን በማሰሯቸው ይዘው ያልተገኙ ሰዎች በእግዚአብሔር መንግስት ውስጥ ቦታ የላቸውም እና በኋላ ላይ ደግሞ ዘይት የምንገዛበት ጊዜ የለም። ዘይት የምንገዛበት ጊዜ ዛሬ ነው። ማሰሯችን ያለ ዘይት እንዳይሆን ልናስብ ይገባል። ማሰሮ ሃይማኖታችን ነው። ዘይት የተባለው ደግሞ ምግባራችን፣ በተለይ ደግሞ ለሰዎች የምናሳየው ፍቅርና ርህራሄ ሊቃውንቱ ሁሉ የተባበሩበት ዮሐንስ አፈወርቅን፣ ጎርጎርዮስ ዘኑሲስን እና ሌሎችንም ብንጠቅስ ሌሎችም እነ ኦገስቲንንም
ከምዕራባውያንም ከምስራቃውያንም አብያተ ክርስቲያናት ሊቃውንት ብንጠቅስ ሁሉም ፍቅርንና ለሰዎች ያለንን ርህራሄ በጎ ነገር ነው የነገሩን። ዘይት ብለው የጠቀሱት የተረጎሙት እና ያለ ዘይት እንዳንኖር በእውነት ማሰሮ እንኳን ኖሮን ያለ ዘይት እንዳንኖር መጠንቀቅ ይኖርብናል። ሁላችንም ሙሽራውን እየጠበቅን ነው። ልክ እንደነዚህ ደናግል ቅድም ስንለው እንደነበረው እየከለስኩላችሁ ነው። እነዚህ ደናግል ሁሉም ሙሽራውን ነው እየጠበቁ ያሉት። ግን ሙሽራውን በሚመጣ ጊዜ ሊይዙት የሚገባውን ነገር አሟልተው ይዘው የተገኙ ግን አልነበሩ። ሲጠብቁ ቆዩ። በመጨረሻ በሩ ከተዘጋ በኋላ ደረሱ። ምክንያቱም የተሟላ ነገር ይዘው አልነበረምና ነው። እባካችሁ ክርስቶስ ይመጣል ብሎ የሚያስብ ማንኛውም ሰው ለክርስቶስ እንዲገባ መኖር አለበት። በወንጌል እንደተጻፈው ሁላችንም በፍቅር እንኖር። ለሰዎች ማዘን መራራትን ገንዘብ እናድርግ። ሰውን ከመውደድ የሚበልጥ ምንም አይነት ትልቅ ስራ የለም በእውነት እና ሰውን ከመውደድ የሚበልጥ በጸጋ እንድንሞላ ሊያደርገን የሚችል ምንም አይነት ነገር የለም። ላባችን ጠብ እስኪል ድረስ ብንሰግድ ሰውን እንደ መውደድ ያለ ጸጋ ሊያሰጥ የሚችል ነገር የለም። ያ ማለት ትልቁ እሱ ነው ለማለት ምን ሰግደው ምን ጾመው ምን ጸልይ ወደዚህ ለመድረስ ነው። በእውነት ልቡናችን በፍቅር የተሞላ ለማድረግ ነው ማለት ነው። ለነፍሳችን ዘይት እንግዛላት። ለነፍሳችን በፍርድ ቀን የምታበራው መብራት እናዘጋጅላት። ክርስቶስ ይመጣል ሙሽራ ሆኖ፣ እኛም ደግሞ ሙሽራው ሲመጣ ይዘነው የምንጠብቀው መብራት እንዲኖረን ልንተጋ ልንዘጋጅ ይገባናል። እግዚአብሔር ሁላችንን የሚጠብቀን የተዘጋጀን እና የበቃን የነቃን እንዲያደርገን ቅዱስ ፈቃዱ ይሁንልን። ክርስቶስ ይመጣል። ሁላችንም ደግሞ መብራታችንን በማሰሯችን ወይም ዘይታችንን በማሰሯችን አድርገን እንጠብቀዋለን። ያ የሰርግ ቀን አይቀርም እናምናለን። ከእንቅልፍ በምንነሳበት ጊዜ የምናበራው እንዳናጣ አምላካችን እግዚአብሔር ሁላችንንም ይርዳን። እግዚአብሔር ይስጥልን።